ሰበር በምርጫ ላይ ሳለች ምጧ ያመጣው ነብሰ ጡር ወደ ሆስፒታል መወሰዷ ተነገረም። ዛሬ ግንቦት 24 2018 ዓ.ም በሐዋሳ ከተማ በሜሪጆይ ህዳሴ ምርጫ ጣቢያም ድምጿን ለመስጠት የተገኘችው ወይዘሮ ማህሌት ወልዴ ለመምረጥ ተዘጋጅታም ነበር። ታዲያ በዚህ ጊዜ ድንገት ምጧ ያመጣው ወይዘሮ ማህሌት ድምጿን ከሰጠች በኋላም ወደ ሆስፒታል በአፋጣኝ መወሰዷም ተነግሯል። አዳዲስ መረጃዎች እንዲደርሳችሁ ቤቱን ፎሎ አድርጉት። እናንተ ይህንን ክስተት እንዴት አያችሁት? ሐሳባችሁን አካፍሉን። ፋኖና ኦነግ ሳይቀርቡ በዛሬው ምርጫ አፋቸውን በእጃቸው ጭነው ተደንቀውብናል ሲሉ ተናግረዋል። ዲያቆን ዳንኤል ክብረት ህዝቡ በዛሬው ዕለት ለመምረጥ ግልብጥ ብሎ ወጥቷል። ስንት ማስፈራሪያና ስንት ስድብ ቢደርስበትም ህዝቡ ግን እምቢኝ ሲል ሲመርጥ ተስተውሏል ሲሉ ተናግረዋል። ሐሳብ እንዴት ተመለከታችሁት? ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ። አመሰግናለሁ። በጎንደር ዩኒቨርሲቲ ተማሪዎች ላይ ፍንዳታ መከሰቱ ተነግሯል። የጤና ሳይንስ ካምፓስ ተማሪዎች እግር ኳስን በሚመለከቱበት ወቅት በተሰነዘረ በዚህ ጥቃት የሁለት ተማሪዎች ህይወት ሲያልፍ ከ20 በላይ ተማሪዎች ቆስለዋል። ቲክቫም እንደዘገበው ክስተቱ የተፈጠረው ትናንት ምሽት 2 ሰዓት አካባቢ ነው። ተማሪዎች በዴስቲቪ መዝናኛ ስፍራ ኤፒኤስጂ እና አርሰናልን ጨዋታ እያዩ በነበረበት ወቅት በተከሰተ ፍንዳታ በደረሰ ጉዳት የሁለቱ ህይወት ወዲያው አልፏል። የሟቾቹ አስክሬን ወደ ቤተሰቦቻቸው ተሸኝቷል። የቆሰሉት ከ20 በላይ ተማሪዎች ደግሞ በሆስፒታል የሕክምና ክትትል እየተደረገላቸው ይገኛል። በአሁኑ ወቅት የጸጥታ አካላት በጥቃቱ ላይ ምርመራ እያካሄዱ ነው። ለተጎዱት ፈጣን ማገገምን፣ ለሟች ቤተሰቦችም ደግሞ መጽናናትን እንመኛለን። ለተጨማሪ መረጃዎች አካውንቲንግ ፎሎ ማድረግ እንዳትረሱ። አሸናፊ ዘፋኞች እንጂ አሸናፊዎች መሆን አንችልም። አሸናፊ ስነልቦና ያለው ሰው አቃፊ ነው፣ ገፊ አይደለም። ሰው አሸንፎ መንግስት ሆኖ ህዝቡን እየመራ ወይም ደግሞ የኃላፊነት ስሜት የተሰማው እንዴት ሌላውን ይገፋል? አንዱ አሸንፎ አንዱ የሚሸነፍበት የፖለቲካ ስርዓት ኢትዮጵያ ውስጥ ይበቃናል። አልጠቀመም፣ አልበጀም። ኢትዮጵያውያን እንደ ማህበረሰብ አሸንፈን አናውቅም። እንደ ማህበረሰብ አሸንፈን የምናውቀው ወራሪዎችን ብቻ ነው። በሀገር ውስጥ ጉዳይ ሲሆን አንድ ግሩፕ ያሸንፋል፣ ሌላው ግሩፕ ይሸነፋል። የለመድነው ይሄ ነው። ደማችን ውስጥ ያለው አንዱ ተሸንፎ ሲባረር፣ አንዱ ደግሞ አሸንፎ ስልጣን ሲይዝ ነው። በዘመናት መካከል ያለ ልምምድ ይሄ ነው። አሁን እኛ እያልን ያለነው አንዱ አሸንፎ አንዱ የሚሸነፍበት ሳይሆን ሁሉም አሸናፊ የሆነበት አውድ ይፈጠር። የተፈጠረውን ለውጥ እንትና መጣው የሚባለው ነገር ውሸት ነው። ያመጣው የኢትዮጵያ ህዝብ ነው። የኢትዮጵያን ህዝብ ድል እኛ ለኢትዮጵያ ህዝብ የምንታገል የምንባል ሰዎች የድሉ ተቋዳሽና ተካፋይ እንሆን ነው። እንዴት? ከውጭ የመጣው ሰው በአሸናፊነት መንፈስ ይመጣል። አዎ አሸንፏል። በአሸናፊነት መንፈስ እንዲመጣ እንፈልጋለን። እኛ ግን እንደ አሸናፊ እንቀበለዋለን። ኤርፖርት ድረስ የምንቀበለው እኛም አሸናፊ እሱም አሸናፊ በመሆኑ የአሸናፊዎች ስብስብ የሚያሸንፍ ሀገር ይፈጥራል በሚል እሳቤ ነው። የአሸናፊነት ስነልቦና ሳይኖረን ሲቀር ግን አሸናፊ ዘፋኞች እንጂ አሸናፊዎች መሆን አንችልም። አሸናፊ ስነልቦና ያለው ሰው አቃፊ ነው፣ ገፊ አይደለም። ሰው አሸንፎ መንግስት ሆኖ ህዝቡን እየመራ ወይም ደግሞ የኃላፊነት ስሜት የተሰማው እንዴት ሌላውን ይገፋል? የመክፋት አቲቲዩድ በራሱ የመሸነፍ ስሜት ነው። በአንድ በኩል አሸንፈናል እያልን እንዘፍናለን፣ በሌላ በኩል ደግሞ አቃፊነትና አብሮ መኖርን አናስተምርም። ይህ ካልሆነ አንዱ አሸናፊ ሌላው ተሸናፊ ይሆናል። ምናልባት የማሸነፍ እድል ካጋጠመኝ መስከረም ፓርላማ ደግሜ ያገኛቸዋለሁ። ካልተገናኘንም ሰላም ሁኑ። ያሸነፈ ወይም ያሸነፉ ፓርቲዎች በጋራ ኢትዮጵያን የሚያልቅ መንግስት እንደሚመሰርቱ ካላሸነፍን ልናስረክባችሁ በጋራ የሚያሰራ ሁኔታ ከተፈጠረ ከናንተ ጋር ልንሰራ ካሸነፍን ኢትዮጵያን ልናሸጋግር ቃላችን ልንጠብቅና ላናጥፍ በእኛ በኩል ዝግጁ መሆናችንን በምርጫው ሂደት የሚፈጠር ማንኛውም ስህተት ካለ ከናንተ ሰምተን ከናንተ ጋር በመተባበር ለማስተካከል ዝግጁ መሆናችንን ተገንዝበን ከሩቅ አይስማሙም አይግባቡም እንደፈለግን እናባላቸዋለን ለሚሉ ሰዎች ኢትዮጵያን ሲሳይ እንዳናረግ ኢትዮጵያንና ኢትዮጵያውያንን ከሁሉ በላይ ልጆቻችን የሚኮሩበት ታሪካዊ ክስተት እንዲሆን በታላቅ ትህትና ሁላችሁም በአንድ ልብና መንፈስ በጋራ እንድትሰሩ አደራ እያልኩ ለሁላችሁም መልካም ምኞቴን እየተመኘው በዚህ ፓርላማ ብዙ ድምጾች ብዙ ሰዎች እንዲታዩ በግል ያለኝን ፍላጎት በዚህ አጋጣሚ እየገለጽኩ ከተሸነፍን በተደጋጋሚ እንዳልኩት አቅፈን
ስልጣን እናስረክባቸዋለን። ምናልባት የተወሰነ ወንበር የምንጋራ ከሆነም ባልተለመደ ሁኔታ ከናንተ ጋር በቅርርብና በትብብር እንሰራለን። በምርጫው ማግስት ምርጫ ቦርድ በዚህ ውድድር አሸንፈዋል ብሎ የሚሰይማቸውን የሚገልጻቸውን ፓርቲዎችና ግለሰቦች ሙሉ በሙሉ በመቀበል እንደግመዋለን። ዛሬ ሜይንስትሪም ሚዲያዎች ምርጫውን በተመለከተ አስገራሚ ጉዳዮችን እያሳዩን ይገኛሉ። ጥቂቶቹን ልንገራችሁ። የመጀመሪያው ኢቢሲ ነው። የመቱ ከተማ ነዋሪዋ መምህርት ኮኬት ተመስገን ልጇን ከወለደች ከ2 ሰዓት በኋላ ድምፅ ሰጥታለች። የልጇንም ስም ፊለኖ ብለዋለች። ፊለኖ የአፋን ኦሮሞ ስም ሲሆን ትርጉሙም ምርጫ ማለት ነው በማለት ዘግቧል። በምጥ ስሜት ውስጥ ሆነው በአምቡላንስ ምርጫ ጣቢያ በመገኘት ድምፃቸውን ስለሰጡት የከሚሴዋ እናት ጽናትም አሳይተውናል። ፋና በበኩሉ ዘንድሮ ለመጀመሪያ ጊዜ መምረጥ የቻሉትን የደብረ ሲናዋን አካል ጉዳተኛ አስተዋውቆናል። ከዚህም ባለፈ ቤተሰቡ የ10 ዓመት ታዳጊ ልጅ በሞት በማጣታቸው ትልቅ ሐዘን ላይ ቢሆኑም ከምንም በላይ ሀገር ትበልጣለች በሚል ጽኑ አቋም ወደ ምርጫ ጣቢያ አምርተው ድምፃቸውን የሰጡትን ቤተሰብ አስቃኝቶናል። ይህ በጥቂቱ ሲሆን እናንተ የተመለከታችሁት አስገራሚ የምርጫ አጋጣሚን ኮሜንት ላይ አጋሩኝ። መልካም ጊዜ። አርቲስት ሚካኤል ታምሬ ደህንነት አይሰማኝም፣ በህይወቴ ለመጀመሪያ ጊዜ መሳሪያ ለመታጠቅ እያሰብኩ ነው ሲል ተናገረ። የብልጽግናው አገዛዝ ወደ ስልጣን መምጣቱን ተከትሎ በኢትዮጵያ ታሪክ ተሰምተው ታይተው የማይታወቁ በርካታ አሳዛኝና አስደንጋጭ ሁነቶች ተፈጥረዋል። ሰዎች ከነነፍሳቸው በወታደሮች በሳት ሲቃጠሉ ተገርጸዋል። ከገደል ላይ ተገፍተው ተጥለዋል። በማንነታቸው ታርደዋል፣ ተገድለዋል። ሚሊዮኖች በጦርነት ተገድለዋል። ሚሊዮኖች በመንግስታዊ መዋቅር ከመኖሪያ ቤታቸው ተፈናቅለዋል። በዚህ ሁሉ መሃል ግን የአገዛዙ ቁንጮ አብይ አህመድ ሰው እየሞተም በመቃብራቸው ላይ ችግኝ እንተክላለን ሲሉ ተደምጠዋል። ታዲያ ይህንን የብልጽግናን ግፍ ወዳደሮች ደግፈዋል፣ ተባብረዋል። ጥቂት የጥበብ ሰዎችና ታዋቂ ሰዎች ደግሞ ይህንን ግፍ ተጋፍጠው ቆመዋል። ተወዳጁ አርቲስት ሚካኤል ታምሬ በብልጽግናው ዘመን የውድቀት አፋፍ ላይ የቆመችው ኢትዮጵያ እንደምታስፈራው ተናግሯል። ከሰሞኑ በአንድ ፖድካስት ቀርቦ በሰጠው አስተያየትም አሁን ላይ የ10 ሰው ሞት አያስደነግጠንም፣ በእንትና ዞን ታጣቂዎች 10 ሰዎች ገደሉ የሚል ዜና ብትሰማ ቀላል ነው አመልጠዋቸዋል ማለት ነው ልትል ትችላለህ ሲል ተናግሯል። በግሌ ባለፉት 27 ዓመታት እንኳን ውጭ ሀገር ሄዶ ለመኖር አሳስቦኝ አያውቅም ነበር። አሁን ግን ከዚህ ሀገር ለመውጣት ነው ሀሳቤ ሲልም ያለውን ሁኔታ አስከፊነት ተናግሯል። ሚዲያዎቻችን 1000 ሰው ሞቶ አይዘግቡትም። የውጭ ሀገር በተፈጥሮ አደጋ የሞተ የ8 ሰው ዜና ግን ይሯሯጣል። እዚህ እኮ 200 ሰው ሞቷል። በየሰዓቱ የልጆቼ ደህንነት ያሳስበኛል ብሏል። ደህንነት አይሰማኝም፣ በህይወቴ ለመጀመሪያ ጊዜ መሳሪያ ለመታጠቅ ያሰብኩት አሁን ነው። በዚህ ወቅት ህወሓትና ሸኔ ሳይሆኑ በሁላችንም ህይወት እጣ ፈንታ የሚወስነው 4 ኪሎ ያለው ነው። ትኩረታችን 4 ኪሎ ሊሆን ይገባል ሲል ተደምጧል። ድምፃዊ ቴዎድሮስ ካሳሁን በቅርቡ ከፍተኛ ድፍረት በተሞላበት ሁኔታ የአገዛዙን ግፍ የሚያጋልጥና የሀገሪቱን ወቅታዊ ሁኔታ የሚገልጽ አልበም ማውጣቱን ተከትሎ በርካታ ሰዎች ድፍረት በተሞላበት መንገድ አስተያየት እየሰጡ ይገኛሉ። ጽንፈኞች ደንግጠዋል። ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት በዛሬው ምርጫ ህዝቡ ግልብጥ ብሎ በመውጣቱ ጽንፈኞች ግራ ተጋብተዋል ይላሉ። ዳንኤል እንደሚሉት ከሆነ ጽንፈኛና ታጣቂ ኃይሎች ህዝቡ እንዳይመርጥ ከፍተኛ ቅስቀሳና ማስፈራሪያ ቢያደርጉም ህዝቡ ግን ጆሮ አልሰጣቸውም። እንዲያውም የህዝቡን መውጣት ሲያዩ ጽንፈኞቹ ራሳቸው ተገርመዋል ሲሉ በግጥምም ገልጸውታል። ባንዳውን አልሰማም ዜጋው አመረረ፣ ጽንፈኛ ደንግጦ አፉን በእጁ ጭኖ ያደንቅ ጀመረ የሚለው የዳንኤል ግጥምም ብዙዎችን እያነጋገረ ይገኛል። እናንተስ በአካባቢያችሁ የምርጫው ውሎ ምን ይመስላል? የዲያቆኑ ግጥም ከእውነታው ጋር ይጣጣማል ወይ? እስኪ ተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። አልጀዚራ አገሩ በጠቅላላ ጦርነት ውስጥ ሆኖ የሚካሄድ ምርጫ ምን ይባላል ብሎ አፍ ይዞበታል። ፍራንስ 24 ጋዜጠኞችንና ፖለቲከኞችን እስር ቤት አጉረው ምርጫ እያደረግን ነው አሉ ብሎ በብልጽግናዎች ላይ ይሳለቃል። ሲኤንኤን ያኔ የሰላም ሎሬት ናቸው ብለን የተዋወቅናቸው ጠቅላይ ሚኒስትር ቅልጥ ባለ የእርስ በርስ ጦርነት ውስጥ ሆነው እንደገና መሪ ለመሆን ምርጫ ደግሰዋል። እኒህ ሰው ማለት የሰላም ኖቤል በተሸለሙ ማግስት ኢህአዴግን አፍርሰው ካሳደጋቸው ፓርቲ ጋር ግጭት ውስጥ የገቡ አሁንም ባልበረደ መተላለቅ ውስጥ በምትገኘው አገር ጠቅላይ ሚኒስትር የሆኑ ናቸው። ለሶሻል ሚዲያ የሚሆንም ብልጭልጭ ነገር በአዲስ አበባ ሰርተዋል ይላቸዋል። ይህ ሁሉ ያበሳጨው የሚመስለው የውጭ ጉዳይ ሚኒስቴር ዓለም አቀፍ የሚዲያ ዘመቻ ተከፍቶብኛል ብሎ እያማረረ መግለጫ አውጥቷል። በእርግጥ ዓለም አቀፍ ሚዲያው የዋሸው ወይም የከፈተው አሊያም ያጋነነው አንዳች ነገር የለውም። ጦርነት
አስደንጋጭ ሰበር መረጃ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ በመቶዎች የሚቆጠሩ ቦምቦች በየከተሞቹ ሰራጭተው ነበር ብለዋል። ሲከራታቸው አንደበት አድምጡ። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ኩስለቅም ኖረናል። ስንንቀሳቀስ ጥንቃቄ ይለያል። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን እንድትጫኑ ጋብዛለሁ። አመሰግናለሁ። የልጇን ስም ምርጫ ብላ የጠራችው እናት ታዲያ በመቱ ከተማ ልጇን ከወለደች ከ2 ሰዓታት በኋላ ምርጫ ትመርጣለች። እዚህም ታዲያ ልጇን ፊለኖ ወይንም ደግሞ በአማርኛ ሲተረጎም ምርጫ ብላ ትጠራዋለች። ግለሰቧ መምህርት ኮኬት ተመስገን ትባላለች። ታዲያ ያደረገችው ምግባርም ብዙዎችን እያስገረመ ይገኛል። በዚህ ምክንያትም ቢቢሲ ጉዳዩን ዘግቦታል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በኮሜንት ላይ አሳውቁኝ። በሌሎች ቪዲዮዎች መለሳለሁ። እስከዚያ ግን ፎሎ እያደረጋችሁ ጠብቁኝ። መልካም ቆይታ። በዚህ ሰዓት በተሰማ መረጃ መሰረት ምርጫ ቦርድ ለተማሪዎች ማሳሰቢያን አውጥቷል። ለ3 ቀናት ያህል ትምህርት እንደማይኖርም ተገልጿል። ከ7ኛው ሀገራዊ ምርጫ ጋር በተገናኘ ብሔራዊ ምርጫ ቦርድ በመጪው ሰኞ የትምህርት ተቋማት ዝግ ይሆናሉ ብሏል። ይህ የምርጫ ቦርድ መግለጫ እንደተጠበቀ ሆኖ በአዲስ አበባ ከተማ የሚገኝ ትምህርት ቤት በሙሉ ለ3 ቀናት ማለትም ሰኞ፣ ማክሰኞና ረቡዕ ትምህርት አለመኖሩን ለተማሪዎቻቸው አሳውቀዋል። ዋና ምክንያቱ ደግሞ መምህራን በሚኖሩበት አካባቢ የምርጫ ታዛቢ ሆነው ቢሰየሙ በተማሪዎች ዘንድ እንግልት እንዳይፈጠር በማሰብ እየተደረገም ነው ተብሏል። ኦሮምኛ ቋንቋ የመላው ኢትዮጵያ የሥራ ቋንቋ እንዲሆን እፈልጋለሁ ሲል የማህበረሰብ አንቂውና ጋዜጠኛ ኤርሚያስ ለገሰ ተናገረ። የፌዴራል መንግስቱ ከጥቂት ዓመታት በፊት ኦሮምኛን ጨምሮ 5 ቋንቋዎች ማለትም አማርኛ፣ ኦሮምኛ፣ ትግርኛና ሶማሊኛ እንዲሁም አፋርኛ የፌዴራል የሥራ ቋንቋ ለማድረግ ውሳኔ ማሳለፉ ይታወሳል። እናንተ ምን ታስባላችሁ? የኦሮሞኛ ቋንቋ በመላው ኢትዮጵያ የሥራ ቋንቋ መሆኑ አንድነታችን ያጠናክራል ወይስ ሌላ ፈተና አለው? ሐሳባችሁን በኮሜንት አጋሩኝ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። ለመምረጥ ከሌሊቱ 7 ሰዓት ጀምሮ ሰልፍ የያዙት ግለሰብ በሶሻል ሚዲያ መነጋገሪያ ሆነዋል። ግንቦት 24 ቀን 2018 ዓ.ም ታደሰ ሽፈራ ይባላሉ። በአዲስ አበባ ከተማ የአራዳ ክፍለ ከተማ ወረዳ 9 ነዋሪ ናቸው። በወረዳ 9 ሼርድ ካምፓስ ለመምረጥ ከተገኙ ዜጎች መካከል አንዱ ናቸው። ምርጫ የሚያስተዳድረኝን ይሆነኛል ያልኩትን መንግስት ለመምረጥ ወሳኝ የዲሞክራሲ ሂደት ነው ይላሉ አቶ ታደሰ። እናም ዛሬ ለመምረጥ ያወጣሁትን ካርድ ለመጠቀም ከሌሊቱ 7 ሰዓት ጀምሮ በምርጫ ጣቢያ ተገኝቻለሁ ሲሉም ገልጸዋል። ዛሬ ሰኞ እየተካሄደ ካለው 7ኛው ጠቅላላ ምርጫ እጅግ አሳሳቢ ሰበር ዜና ተሰምቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰጠው አስቸኳይ መግለጫ በጸጥታ ችግር ምክንያት 143 የምርጫ ጣቢያዎች በዛሬው ዕለት አለመከፈታቸውን በይፋ አስታውቋል። ቦርዱ አክሎም በኦሮሚያና በአማራ ክልል በተወሰኑ ቦታዎች የድምጽ መስጠት ሂደቱ ዛሬ ጠዋት 12 ሰዓት ላይ በሰላም ከተጀመረ በኋላ በጸጥታ ስጋት ምክንያት ሙሉ በሙሉ የተቋረጠባቸው ተጨማሪ የምርጫ ጣቢያዎች እንዳሉ ገልጿል። ይህ ድንገተኛ መቋረጥ በመላው ሀገሪቱ በትኩረት እየተከታተሉት ያለ ታላቅ ሀገራዊ አጀንዳ ሆኗል። ለመሆኑ በእናንተ አካባቢ የዛሬው የ7ኛው ጠቅላላ ምርጫ ሂደት በሰላም እየተካሄደ ይገኛል? ሐሳባችሁን የሀሳብ መስጫ ላይ አጋሩ። ሰበር መረጃ ተሰምቷል። የገዢው ብልጽግና ፓርቲ የወረዳ ኃላፊ መገደላቸው ተሰምቷል። በሰሜን ወሎ ዞን የአንጎት ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ የነበሩት አቶ ተመስገን ያረጋል ትናንት ማታ ከታጣቂዎች በተተኮሰባቸው ጥይት መገደላቸው ተሰምቷል። የወረዳው አስተዳደር ባወጣው መግለጫ የ40 ዓመቱ አመራር አቶ ተመስገን ከስራ ወደ ቤታቸው ሊገቡ ሲሉ በሰርጎ ገብ ታጣቂዎች መገደላቸው ታውቋል። መግለጫው ከዚህ ውጪ ስለ ገዳዩ ማንነት በግልጽ የጠቀሰው ነገር የለም። የአመራሩ ስርዓተ ቀብር ዛሬ ከቀኑ 6 ሰዓት ላይ በአንጎት ወረዳ አሁን ተገኝ ከተማ በሚገኘው ተከስቴ ቅድስት ሥላሴ ቤተክርስቲያን ተፈጽሟል። ለሟች ቤተሰቦች በሙሉ መጽናናትን እንመኛለን። 7ኛው ሀገር አቀፍ ምርጫ በእርግጡ በፊት ከነበሩት ምርጫዎች በጣም የተለየ ነው። አንደኛ 54 ሚሊዮን ህዝብ መመዝገብ ማለት ታሪካዊም ነው። ምዝገባው በራሱ የኢትዮጵያ ህዝብ መሪዎቹን በድምጽ ካርድ ለመምረጥ ያለውን ጉጉትና ፍላጎት የሚያሳይ ነው። አስክሬን በቤት ውስጥ አስቀምጠው ለምርጫ የወጡት የቤተሰብ አባላት በሰሜን ሸዋ ዞን ሲዳባርና ዋዮ ወረዳ አባያ ቀበሌ ሳክላ ምርጫ ጣቢያ እጅግ ልብ የሚነካና ታላቅ የዜግነት ኃላፊነት የታየበት ክስተትም ተመዝግቧል። ልጃቸውን በሞት የተለየባቸው ቤተሰቦች አስክሬን ቤት ውስጥ አስቀምጠው 7 የቤተሰቡ አባላት በማለዳ ወደ ምርጫ ጣቢያም አምርተዋል። በቦታው የነበረው ማህበረሰብም ለሐዘናቸው ጥልቅ ክብር በመስጠት ሰልፍ ሳይጠብቁ ቅድሚያ ሰጥቷቸው ድምጻቸውን ከሰጡ በኋላ
ወደ ለቅሶ ቤታቸውም ተመልሰዋል። ይህ ተግባር ህዝባችን በምርጫ ሂደት ላይ ያለውን ጽኑ እምነትና ለሀገር ያለውን የላቀ ክብር በተግባር ያረጋገጠበት ሕያው ምስክር ነው ሲሉ አስተያየታቸውን የሰጡት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ናቸው። ማዕከላዊ ኢትዮጵያ ወልቂጤ ከተማ በምርጫው ሂደት ላይ ከፍተኛ ውዝግብ ተነስቷል። በማዕከላዊ ኢትዮጵያ ወልቂጤ ምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ እንዲወጡ ተደርገዋል ሲል ጎጎት ፓርቲ ገልጿል። ፓርቲው በኦፊሻል የፌስቡክ ገጹ እንዳብራራው ከሆነ ፓርቲው ይንቀሳቀስበት የነበረው ሞተር ሳይክል ተነጥቋል። የምርጫ ወረቀት በፌስታል ይዘው ሲበትኑም ተመልክተናል ብሏል። እንዲሁም ደግሞ ለምርጫ ቦርድ ምርጫው እንዲቆም አሳውቀናል ብሎ ከምርጫ ቦርድ አፋጣኝ ምላሽ እንደሚፈልግም ፓርቲው አሳውቋል። ምርጫ አስተባባሪዎች በሰጡት ምላሽ ግን ጎጎት ፓርቲ በማዕከላዊ ኢትዮጵያ ወልቂጤ ከተማ ምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ እንዲወጡ ተደርጓል ማለቱን ተከትሎ ወደ ቦታው አስተባባሪዎች ልከው እንዳጣሩና ምንም ነገር እንዳልተፈጠረ ማረጋገጣቸውን ተናግረዋል። ፓርቲው ይሆናል ባለበት የምርጫ ጣቢያ 2 ታዛቢዎች እንደነበሩ የገለጹት ዋና አስተባባሪው ፓርቲው የተናገረው ከእውነት የራቀ መሆኑንም አክለዋል። ጠቅላይ ሚኒስቴሩ ምርጫቸውን መርጠዋል። ታዲያ ጠቅላይ ሚኒስቴር ዶክተር አብይ አህመድ በ7ኛ ጠቅላላ ምርጫ ላይ እንግዲህ በትውልድ ቀያቸው በበሻሻ ድምጻቸውን የሰጡ ሲሆን ድምጻቸውን ከሰጡ በኋላ ባደረጉት ቃለ ምልልስም እንግዲህ እኔን ዛሬ የሚያሳስበኝ መራጭ ሳይሆን ተመራጭ ነው ሲሉም እንግዲህ ተናግረዋል። ታዲያ ማህበረሰቡ እጩዎችን ከመረጡ በኋላ የተመረጡ ሰዎች ደግሞ ህዝቡ በጠበቃቸው ልክ በመታመን እጃቸው ልባቸው ንጹህ ሆኖ ደከመን ታከተን ሳይሉ ይህንን ሀገር ታሪክ የሚቀይርና የህዝቡን ውለታ ለመክፈል ዝግጁነታቸው ምን ያህል ነው ሲሉ የጠየቁ ሲሆን እልህ፣ ቁጣ፣ ክርክር አሸንፋለሁና እሸነፋለሁ ሳይሆን ያመነን ህዝብ እንዴት አገለግላለሁ፣ ህይወቱን እንዴት ቀይራለሁ የሚለው ነው ሲሉም እንግዲህ ጠቅላይ ሚኒስቴሩ ማብራሪያ ሰጥተዋል። በተጨማሪም ደግሞ የአዲስ አበባ ከንቲባ አዳነች አቤቤ በአዲስ አበባ ልደታ ክፍለ ከተማ ወረዳ 8 ጄኔራል ጋጃማ ኬሎ ምርጫ ጣቢያ ድምጽ ሰጥተዋል። እናንተስ ድምጽ ሰጥታችኋል ነው? ቤታችሁ ቁጭ ብላችሁ ነው ይሄንን ቪዲዮ እየተመለከታችሁ የምትገኙት? ሐሳባችሁን በኮሜንት ላይ ጻፉልኝ። በሌሎች ቪዲዮዎች መልሳለሁ። ፎሎ ማድረግ እንዳትረሱ። መልካም ቆይታ